በጎሮ በኩል አለ አይደለ? በኤርፖርት ጀርባ አይደለም። እርግጥ ግን ባይዘዊ ማለት ነው ስሙ ሩቅ ነው እንጂ ማለት ነው እውነት ቅርብ ነው። አሁን ለከኛ ሰፈር ሁሉም ሰፈር መሄድ ትችላለህ። ስቴዲየም መሄድ ትችላለህ። ሳሪስ መሄድ ትችላለህ። ሜክሲኮ መሄድ ትችላለህ። ከእናንተ ሰፈር ከቱሉ ዲምቱ ቦሌ 30 ኪሎ ሜትር በላይ ይሆናል። ከቱሉ ዲምቱ ደግሞ አንዴ ስም ከእናንተ ሰፈር ደብረ ዘይት ማለት ነው ቢሾፍቱ 18 ኪሎ ሜትር ነው ምናምን። ደብረ ዘይት ይቀርባል። እናንተ ደብረ ዘይት ትቀርባላችሁ ከቦሌ ይልቅ። ጀስት መንገዱ ክፍት ስለሆነ ደስ የሚለው ነገር ምንድነው? መንገዱ ክፍት ስለሆነ ቶሎ ትደርሳላችሁ እንጂ ኮዬ ራሱ 20 ኪሎ ሜትር በላይ ነው ከቦሌ። 20 ኪሎ ሜትር ታው ግን ታው እንዴ ኮዬ ራሱ ኮዬ ከቱሉ ዲምቱ እኮ ቦሌ 20 ደቂቃ ወይ 25 ደቂቃ ምናምን ቢሆን ነው በእውነት ለእንትን ለማለት ምናምን ሳይሆን መንገዱ 25 ደቂቃ ምናምን ቢሆን ነው። በኪሎ ሜትር ነው እየነገርኩሽ ኪሎ ሜትር ካየሽ ማለት ነው። እኔ ኮዬ ሲሄድ 25 ኪሎ ሜትር ምናምን ኮዬ ሄጄ አውቃለሁ። ቱሉ ዲምቱም ሄጄ አውቃለሁ። ደብረ ዘይት ስሄድ በዛ ነው የሚሄደው እና ግን ከቦሌ ኮዬ ስደርስ 25 ኪሎ ሜትር በእንትን ጋር አይደለም ያልኳችሁ፣ በእንትን ላይ ይቀርባል፣ በቡልቡላ ይቀርባል። በቡልቡላ ሳይሆን በአዲሱ በጎሮ መንገድ በኤርፖርት ጀርባ ኮዬ 25 ይሆናል። እናንተ ሰፈር ደግሞ ቢያንስ ከኮዬ ራሱ 5 ኪሎ ሜትር ብትርቁ 30 ይሆናል። እርግጠኛ ነኝ ኪሎ ሜትር እንደዛ ነው። ከኮዬ ቱሉ ዲምቱ 5 ኪሎ ሜትር አይሆንም። አይሆንም በእውነት 3 ደቂቃ ምናምን እኮ ነው ከኮዬ እኮ ነው 5 ኪሎ ሜትር ማለት እኮ እንዴት ልበልሽ እንዴ ከቦሌ መገናኛ ራሱ 5 ኪሎ ሜትር ይሆናል እኮ። 3 ኪሎ ሜትር አለ። 3 ኪሎ ሜትር አለ። 3 ኪሎ ሜትር ግን ብቻ ያው መንገዱ ሀይዌይ ስለሆነ ደስ የሚለው እሱ ነው። በቃ ይዘጋጋል። መንገዱ ክፍት ስለሆነ ነው እንጂ መንገዱ ክፍት ባይሆን እናንተን ቢል ረጅም ነው የምልሽ። ስንት ብር ነው ከቱሉ ዲምቱ በታክሲ? 60 ብር። አሪፍ ነው በጣም ቆንጆ ነው። እኔ መኪና እየነዳሁ ሲሄድ ቢያንስ በትንሹ ስንት አሰራሱ በቃ 450 ብር ማለት ነው የነዳጁ ብቻ። ከፒያሳ 35 ኪሎ ሜትር ነው ቱሉ ዲምቱ አለ። ወደ ፒያሳ ሜክሲኮ ምናምን በጣም ሩቅ ነው። በጣም ያው ነው የሚያስጠላው መንገዱ ራሱ። አሁን አንቺ ፍቅር ቢይዝሽ እስከ ጎሮ ድረስ የመምጣት ቢሊንግ ነሳለሽ ወይ? አይደለም ጎሮ ሰንበዶ ይጃለው ፍቅር ይዞኝ የት ይጃለው ነሽ? ለፍቅር እኮ አይደለም ጎሮ ስልክ በጣም ብዙ ነገር ታደርጋለህ። አይደለም ለመንገድ መጓዝ ብዙ ነገር መስዋዕት ታደርጋለህ። አሁን አንቺ መኪና ከሌለው ሰው ጋር ፍቅር ይዝሻል? ከረንት ሊስልሽ አሁን ሚኒባስ ውስጥ ምናምን ስመጪ ታክሲ ውስጥ የጀነጀነሽ ሰው ካለ ምናምን ከሱ ፍቅር ይዝሻል? ማይ ታይፕ እና ሞጆ አይነት ፊዚካል አትራክሽን ከሳብን ዋይና አብረን እኔ ከሱ ኩላል የሚኖረው እኔ ማንነት መኪና ካለመጣም አብረን እየተጓዝ በጣም ጥሩ አስተሳሰብ ነው ያሉት። በዛ ከሆነ ስለዚህ ከወንድ ልጅ የምታዩ ወይ የምትለት ነገር ምንድን ነው?
ፊዚካሊ ነው ወይስ ባህሪ? መጀመሪያ ከፊዚካል ጀምሮ ነው፣ ከዛ ወደ ባህሪ ትሄጃለሽ። ማለት ፊዚካል የማይቀየር ነገር ነው። ከዛም ባህሪ ደግሞ የሚቀየር ነገር ስለሆነ መጀመሪያ ከማይቀየረው ነገር እንጀምር። ፊዚካል ብዙ ጊዜያቸው ስናደርግም ረጅም ከሆነና ኢትዮጵያ የሚያምር እና አንኛኖ ሰው ነው የሚወደው ነው። ረጅም ማለት አንቺ አንጻር ነው ወይስ አጠቃላይ ረጅም? አይ ከኔ ቆመጣ አሁን እኔ ቪዳሌና ያስጊ ላይ እንደዚህ። አንቺ ስንት ነሽ? ሜትር ከ60 እኔ ሜትር ከ75 ነው። ለምሳሌ አሁን እሱ ኮሪፍ ነው። እንደዚህ ሆነ የ15 ሴንቲሜትር በልጫለሁ ማለት ነው። ብዙ እኮ ነው ዲፍረንስ አለ። በደንብ ለሴንቲሜትር ሌላ ምንድን ነው ያልኩት? ማር አለበት ና ለራስ አይን የቀረን አይን ያዋጡልህ ወይ? እሺ ከባህሪስ? ከባህሪ ሚ ፐርሰናሊ ምን አይነት ሰው መሰልኩ? ሰው ጋር ስቀር ሰው ከኔ ጋር ሲሆን I want them to feel like እኔ ጋር እንዲፈሳት ይፈልጋለሁ። I don't want to judge people, but understand ማድረግ ይፈልጋለሁ እነሱ because I don't want them to feel like የሆነ ጀጅ እንደሚደረጉ እኔ ጋር ሆኖ ማለት ነው። So I need someone who understand የኔን ጸባይ and then accept it like የሆነ አሁን አንተ ህፃን ልጅ መቶ ምንም ቢያጠፋ በቃ የሆነ እንትን ስላላ because ልጅ ነው ይሰጥ ብለን so እኔ እንደዛ ስለምፈልግ understand የሚያደርግ ነው የምወደው። ብቻ understand open mind የሆነ ሰው ኢጎ የሌለው ሰው I hate ኢጎ ያለው ሰው በጣም ነው የሚያስጠላው። ሴት ሆነሽ ኢጎ ማይወድ መጀመሪያ ሰው መሆን እንዴ ይህ ነው ተጠላ እንዴ? ኢጎ ካለህ እኮ በካልኩሌት ነው የምትኖረው ማለት እኮ ነው። ኑሮህን ካልኩሌት እያደረክ አሁን እኔ አንተ ጋር ሳወራ ምን ልበል ምን ላድርግ እያልኩ ካልኩሌት ላድርግ እኮ ነው። ኢጎ ካለንቴት ላይ ሀፍ ውስጥ ያንን አረ ሴቶች እንጂ ስትሬት ፎርዋርድ እኔ አሁን ብዙ ሴቶች አውቃለሁ። እኔ ከማውቀው ሴቶች አሮ ነው አንተ የምታውቀው ምን አይነት ሴት እንደሆነ፣ ግን እኔ ከማውቀው ሴት ደግሞ እንደዚህ ካልኩሌትድ የሚያደርግ ወንድ አይወድም። መጀመሪያ በካልኩሌሽን ነው የምትንቀሳቀሱት መጀመሪያ። ከዛም በኋላ ትሩ ከለሩን ቢያሳያችሁ በቃ አክሴፕት ታደርጉታላችሁ እንጂ መጀመሪያ አሁን ለምሳሌ አንቺ አንድ ነገር ልንገርሽ፣ እኔ ውድ ሽቶ ላልቀባ እችላለሁ። በጣም ከሩቅ የሚሸት ሽቶ ላልቀባ እችላለሁ። ግን አንቺ አሁን ኖርማል የሚቀባ ነው የሚስልሽ ውድ ሽቶ እንዴት ልበልሽ፣ ክላስ የሆነ አለባበስ የሚለብስ ደግሞ መቶ ፒክ የሚያደርግሽ፣ ከዛን ደግሞ ጓደኞችንሽን በትክክል ትሪት የሚያደርግ ጋብዝሽ ምናምን ፈልገሽው ሳይሆን ያን የሚያሟላ ሰውዬ ሲመጣ ኢዚሊ በእሱ አትራክት ትሆኛለሽ። ከዛን ውስጡን ስታዩ ብሮክ ቢሆንም በቃ መጀመሪያ አትራክት አድርጎሻል፣ መጀመሪያ ፍቅር ጀምረሻል፣ ሪሌሽንሽፕ ላይ ናችሁ፣ አክሴፕት አድርገሽው ትኖሪያለሽ እንጂ መጀመሪያ አሁን በመኪና መኪናች ከፒክ የሚያደርግሽ ነው ለሱ ነው ቦታ መሰጭው ወይስ በታክሲ አብሮሽ ከሚዞር ሰው ነው? አሁን መጀመሪያ ማለት ነው ብር ስላለው መኪና እኔ ቱ ቢሆኑ ማንም ችንም አደለ ማንም ሰው ምቾት አይጠላም አደለ? አንተም ብትሆን አትጠላም። እኔ ልመርጥ የምችለው ሰላም የሚሰጠኝን ሰው ነው እንጂ መቶ ከቱሉ ዲምቱ ፒክ ስላደረገኝ ምናምን አይደለም። ገባህ አይደለ? ልክ የሆነ ከቱሉ ዲምቱ መቶ ፒክ አደረገኝ ምናምን፣ ግን እንደዛ ሆነ እኔ እና እሱ ልንስማማ ካልቻለን ዋይ ውድ አይ ቹዝም እሱን ሰላም ከሚሰጠኝ ልገባክ። አሁን ደሜን ፖይንት ፎከስ ማድረግ ደግሞ ያለብክ ብሩ ላይ ወይ አሁን እኮ በቃ ጀጅ ስለምንደራረግ ምናምን ነው
ጸዴ አስተሳሰብሽ ዋው ቴንክ ዩ። የጸዴን እዘፍናለሁ። እሺ ሂዱዬ ሹድ ማለት ትንሽ ያምራል። እስቲ ዝፈኝልን እስቲ እንስማሽ፣ ድምፅሽን እንስማ እስቲ። እሺ የጂጂ ልስፈንላችሁ አይደል ወይስ የቤት ጂ ወይ የዛሬቱ? አንድ መረጡ የምትወዱ ደስ ያለሽን ዝፈኝን። አሁን አንቺ ቅድም ካልሻቸው ከመስፈንሽ በፊት ቅድም ለወንዶች ያወጣሻቸው መስፈርቶችን አብዛኞቹን ስለማሟላ አሁን ድምፅሽን ሰማና ድምፅሽ የሚያምር ከሆነ ለዴት ትጠይቅሻለን። ድምፅሽ የሚያምር ከሆነ ደግሞ እንለያያለን ማለት ነው። እሺ ችግር የለውም። ስለዚህ ልስፈንላችሁ። ዝፈኝልን። ልስፈን ኔትወርኩ ስታክ ያርገኔ ነው መሰለኝ። ትንሽ ላክ ያደርጋል ግን ዝፈኝ፣ ችግር የለውም። ከተመኘሁትም ካለምኩትም በላይ ፍቅር አለ በሕይወቴ ሁሉም አንተን በማግኘቴ የኔ ቆንጆ ውብ እኮ ነህ የታላቅ ጥበብ ትዕይንት የኔ ቆንጆ የምታምር ልዩ ስራ ግሩም ፍጥረት ወድሃለው መቼም ቢሆን አንተ ለኔ ነህ ልዩ ሰው ወድሃለው ዛሬም ነገም አልለውጥም በምንም የኔ ቆንጆ። ድምፅሽ በጣም አመሰግናለሁ። ብዙ ጊዜ የዘሪቱን እንዲሁም ሴቶች አይሞክሩትም። ብዙ ጊዜ ዘሪቱን አይ ቲንክ ከባድ ነው መሰለኝ ለመስፈን፣ ግን ያምራል። አንቺ ላይ ጎበዝ ነሽ። ታውቂያለሽ፣ አይቼሽ አላውቅም። ዛሬ ነው ያየሁሽ። የምር እንዲህ ለእንትን ለምናምን ሳይሆን እና አሁን ልክ ፎሎወርሽን ሳይሆን 270 ሺህ ዋዋል እኔ ፎር ዩ ፔጅ ላይ የኢትዮጵያ ነገር አይመጣልኝ ብዙ ጊዜ፣ ለዛም ይሁን ስለዚህ ኖርማል ነው። እንዴ ስንት ዓመት ነው የምትበልጠኝ ማለት እኮ ነው? 4 ነው 5 ዓመት 6 ዓመት ውሻታ 6 ነው የዛ 6 ማለት አይደለም። ከ23 እስከ 29 ስንት? አዎ 6 ነው። ልክ ነው። ይቅርታ 6 ነው። ጀስት ነበር እያሉ ነው ኮመንት ላይ ሰው ደግሞ አይዞህ ጥሩ። እንደውም እኮ ስማ ምን ይባላል መሰለህ መሆን የወንድ ልጅ እድሜው ትልቅ ሲሆንና ወይም ደገርል ዝ ያንግ ስትሆን አንተ ያረጀ የአይሳት ሳይትን ስታጣ እሷ ውበቷን እያጣች ትመጣለች። ሶ ዩር ናት ጎና ሲ ስታረጅ ውበቷን ስታጣ በጣም ለዛ እኔ ውበት ዩር ናት ጎና ሲ አይሳይትን ሉስ ስለምታረግ እንደዛ ካሰብሽ መቼ ነው ፍሪ የምትሆኝው? መቼ ይዤሽ ልውጣ? ዲስታንስ ገና ዲስታንሱ ሳስበው ገና ሜቢ እኔ ኮዬ ከገባው ነው እንጂ ቤቴ ገና ሳስበው ዲስታንሱ እኔ ፍቅረኛ ብዬ ማስባት ሴት ጋር ወይ ደግሞ እንዴት ልበልሽ ዴት ኖርማል ነው። ግን ዋንስ ሪሌሽንሽፕ ከገባሽ በኋላ የድሮ ሰዎች እኮ ዴት ሲያደርጉ ምናምን በቃ አይደለም። እኛ ደግሞ እንደዚሁ ላይ ብለኝ ነው
ሌሎች ሰዎች በቃ እዛ ጠብቂኝ ምናምን ተባብለው በእግር እሷን ለማግኘት በጣም ብዙ መስዋዕትነት ከፍለ ነው በየው የሚያገኟቸው። ንጹህ ፍቅር ስለነበር ማለት ነው። ሰው ኖርማል ነው። አታስብ፣ አይዞክ። ያኔ የነበሩ ችግሮችና አሁን የነበሩ ችግሮች የሚያደግማ አይ ነው። እስኪ የሰው ልጅ ከፈለገ የማያደርገው ነገር የለም ለሚፈልገው ነገር